ሰላም እንዴት ከረማችሁ ቅዱሳን ሰላም ለእናንተ ይሁን ክብር ለእግዚአብሔር ይሁን ይዘወትር ማለዳ ወደናንተ በጂኤምኤም ቲቪ የሚቀርበው የማለዳ ስንቅ የተሰኘው ፕሮግራማችን ነው ዛሬ ደግሞ እግዚአብሔር ወዶና ፈቅዶ ለዚህ ቀን አድርሶናል ክብር ለስሙ ይሁን ጌታ ይባረክ ከኔ ጋር ጥቂት የእግዚአብሔርን ቃል እናይና በቃሉ መሰረት ጸልየን ዛሬ ማለዳችንን ለእግዚአብሔር ሰተን አውጀን እንለያያለን ጌታ ኢየሱስ የተባረከ ይሁን ዛሬ በአንድ ክፍል ሐሳብ ላይ ወደናንተ መጥቻለሁ ይህም እውነተኛ አምልኮ በሚል ርዕስ ዛሬ ጥቂት ከኔ ጋር ቆይታ እናደርጋለን በነገር ሁሉ እግዚአብሔር አምላክ ይረዳናል ከእግዚአብሔር ቃል አንድ ስፍራ ነብና በሱ ቃል መሰረት ጸልየን ወደ መልእክታችን እንሄዳለን ክብር ለእግዚአብሔር ይሁን ሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ እንደዚህ ይላል በኢየሱስ ስም አነባዋለሁ ከፈሪሳዊውም አንዱ ከርሱ ጋራ ይበላ ዘንድ ለመነው የፈሪሳዊውን ቤት ገብቶ በማዕድ ተቀመጠ እነሆ በዚችም ከተማ ኃጢያተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስን ብልቃጥ አመጣች በስተቀኝም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታብስ ጀመር ራስ ጠጉርም ታብሰው እግሩንም ትስመው ሽቱንም ትቀባው ነበረች የጠራውንም ፈሪሳዊ አይቶ ይህስ ነብይ ቢሆን ይቺ የምትዳስሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር ኃጢያተኛ ናትና ብሎ በልቡ አሰበ ኢየሱስም መልሶ ስምዖን ሆይ የምነግር ነገር አለኝ አለው እርሱም መምህር ሆይ ተናገር አለው ለአንድ አበዳሪ ሁለት ተበዳሪዎች ነበሩት በአንዱ 500 ዲናር ነበረው በሁለተኛውም 50 የሚከፍሉትንም ቢያጡ በሁለቱም ተወላቸው እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው ስምዖንም መልሶ ብዙ የተተወለት ይመስለኛል አለ እርሱም በእውነት ፈርደሃል አለው ወደ ሴቲቱም ዘወር ብሎ ስምዖን እንዲህ አለው ይህች ሴት ታያለህ እኔ ወደ ቤት ገባው ውሃስ እንኳን ለእግሬ አላቀረብክልኝም እርሷ ግን በእንባዋ እግሬን ታብስ በጠጉሯም ታብስ ነበር አንተ ግን አልሳምኸኝም እርሷ ግን ከከባው ጀምሮ እግሬን ከመሳም አላቋረጠችም አንተ ራሴን ዘይት አልቀባኸኝም እርሷ ግን እግሬን ሽቱ ቀባች ስለዚህ ለሃለው እጅግ ወዳለችና ብዙ ያለው ኃጢያቷ ተሰረየውላታል ጥቂት የሚሰረይለት ጥቂት ይወዳል እርሷንም ኃጢያትሽ ተሰረየውልሻል አላት ይላል ክብር ለእግዚአብሔር ይሁን እንጸልይ እግዚአብሔር አባትና አምላኬ ሆይ በጌታ በኢየሱስ ስም ስለ ሁሉ እናመሰግንሃለን አንተ ድንቅ አባታችን ነህ አንተ መካሪያችን ነህ አንተ አስተማሪያችን ነህ ዛሬ ማለዳ እግዚአብሔር ሆይ እንደ ቃል እንድታስተምረን መኖር እንዴት እንደተገባን መንገድን እንድታሳየን ቃልህ እግዚአብሔር ሆይ ለመንገዳችን ብርሃን ስለሆነ ብርሃንህን እንድታበራልን የቃልህን ፍቺ እንድትተረጉምልን እግዚአብሔር አባትና አምላኬ ሆይ በጌታ በኢየሱስ ስም እውነተኛ የሆነውን አምልኮ ላንተ መሰዋት እንዲሆንልን ባለን ቀሪ እድሜ ባለን በምድር ቆይታ ሁሉ እግዚአብሔር ሆይ ሽንገላ የሌለበት ውሸት የሌለበት እውነት የሆነውን ያንተን አምልኮ አንተ የምትወደውን አምልኮ መዓዛ ያለውን አምልኮ ሰማይ የሚደሰትበትን አምልኮ ያንን እግዚአብሔር ሆይ ኖረን ማለፍ እንዲሆንልን እግዚአብሔር ሆይ እንደ ቃል እንድትመክረን እንደ ቃል እግዚአብሔር ብርሃንን እንድታበራልን እንደ ቃል እንድታሳየን በጌታ በኢየሱስ ስም እንጸልያለን ጌታ ሆይ አምልከናል ብለን ባበቃነው ነገር ላይ እንደገና ማምለክ እንድንችል እንደገና ወርሺፕ ማድረግ እንድንችል እግዚአብሔር ሆይ እውነተኛ የሆነውን አምልኮ ማስተዋል እንድንችል የልባችንን አይኖች መንፈስ ቅዱስ እንድታበራ በኢየሱስ ስም እኔ ጸልያለሁ ጊዜና ሰዓቱን አንተ ተቆጣጠር እግዚአብሔር ሆይ እኔ ታናሿ ባሪያ ቃልን እንዴት መግለጥ እንዳለብኝ አላውቅም መንፈስ ቅዱስ ግን አብሮኝ እንዲቆም እግዚአብሔር ሆይ እለምናለሁ አንተ ተናገር ህዝብህን ተናገር በኢየሱስ ስም ይቃል እግዚአብሔር ለሰሙ ሁሉ ፍሬ ማፍራት ይሁንላቸው ሁሉ ለስም ክብር ይሁን ጊዜና ሰዓቱን ተቆጣጠር በኢየሱስ ስም አሜን ክብር ለእግዚአብሔር ይሁን እንግዲህ ዛሬ ጥቂት በእግዚአብሔር ቃል የምንቆየው እውነተኛ የሆነውን አምልኮ ነውና እውነተኛ የሆነ አምልኮ ሁሌ እግዚአብሔር ከኛ የሚወደው እሱም ደስ የሚሰኝበት በጣም የሚወደው የሚከብርበት ነገር እውነተኛ የሆነ ከልብ የሆነ አምልኮ ነው
ይሄ እውነተኛ አምልኮ ጌታ ኢየሱስ ልብና መንፈስን የሚመረምር ልብና ኩላሊትን የሚመረምር አምላክ ነው። ስለዚህ እሱ ያውቃል በምን አይነት ሞቲቭ ያመለክነው እንዳለ ከሱ የፈለግነው ስጦታውን ነው ሰጪውን ነው የሚለውን ራሱ መንፈስ ቅዱስ ያውቃል። ስለዚህ እውነተኛ የሆነ አምልኮ ከስጦታው ከእጁ ላይ ካለው ስጦታ ያለፈ አምልኮ ክብር ለእግዚአብሔር ይሁን። እጁ ላይ ካለው ነገር ይልቅ አንተ የሚል አምልኮ ከስጦታው ይልቅ ሰጪውን የሚወድ አምልኮ ያለ ምንም ስጦታ ሰጪውን ብቻ የሚያልቅ ሰጪውን ብቻ የሚያከብር ሰጪውን ብቻ እውቅና የሚሰጥ ብትሰጠኝም ባትሰጠኝም ብታደርግልኝም ባታደርግልኝም ቢሆንልኝም ባይሆንልኝም የሚል አምልኮ እግዚአብሔር አምላክ ይወዳል። እውነተኛ የሆነ ከልብ የሆነ ምን አምልኮ ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ እንግዲህ እንደምታዩት ኢየሱስ ወደ ፈሪሳዊ ቤት ለግብዣ ተጠርቶ ሄዶ ነበርና አብረውት ያሉትንም ደቀ መዛሙርት ይዞ ሄደ። በፈሪሳዊ ቤት ገባ፣ በዛም በማዕድ ተቀመጠ ይላልና አንድ ፈሪሳዊው በዛ ሰዓት ላይ የተከበረ በጣም የተፈራ አይነት ሰው ነበር። እሱ ቤት ነበር እንግድነት ግብዣ ተጠርቶ ወደ ማዕድ ሄደው ይላል የእግዚአብሔር ቃል ሲናገርና ወደዛ ቤት ከገባ በኋላ ቤቱ ያው ፈሪሳዊ የተከበረ ስለሆነ ቤቱ ላይ የነበረው ግብዣ ነበር እና አንድ አይሁዳዊ በቤቱ እንግዳ ሲቀበል ቀዝቀዚያ በጣም ሞቃት ስለሆነ በግርም ስለሚኬድ ከረጅም ርቀት ስለሚመጣ ምን ያዘጋጃል? ቀዝቀዝ ያለ ውሃ አዘጋጅቶ ለጸጉር ደግሞ ለራስ ደግሞ ምን ያዘጋጃል? ቅባትን አዘጋጅቶ እንደገና ደግሞ ለታጠበበት እግር ምን ያዘጋጃል? ማበሻን ጨርቅ አዘጋጅቶ ይጠብቃል እንግዳው። እንግዳ ሲቀበል በክብር እንደዛ ነው። ከማዕድ በፊት የሚያደርገው ነገር አለ። አብርሃምን አይታችሁ ከሆነ እንግዶቹ ወደሱ ሲመጡ ምን አላቸው ይላል? ወደ ቤቴ ግቡ አላቸው ይላል። ግቡ፣ ቁጭ በሉ፣ ተቀመጡ፣ ለእግር ውሃ ላምጣ አለ። ለእግራችሁ ውሃ ላምጣ፣ ከዛስ በኋላ ያለውን ነገር ላምጣላችሁ። እንግዳ የሚቀበሉበት ስርዓት ነበረ እና እንግዳው መጥቶ ነበረ፣ በቤቱ ገብቶ ነበረ። ነገር ግን ይሄ ፈሪሳዊው ምን አላደረገም ነበረ? በሱ ቤት ከገባ ሰዓት ጀምሮ ስምዖን ቤት ከገባ ሰዓት ጀምሮ የሚገባውን ተገቢውን የሆነ ነገር አላቀረበለትም ነበር። እግር ውሃ አላመጣለትም ነበር። ራሱ ደግሞ ዘይትን አላመጣም ነበር። ነገር ግን ኢየሱስን በማዕድ ዙሪያ እንዲቀመጥ ብቻ ጋብዞት ነበር። የመጣው ቤቱ ማን እንደሆነ አላወቀም ነበር። የምድርና የፍጥረት ሁሉ ጌታ፣ የምድርና የሰማይ ሁሉ ጌታ እሱ በቤቱ እንደገባ አላወቀም ነበር። ነገር ግን የተቀበለበት መንገድ ያላወቀው ነበር። በቃ ሁሉም ግብዣውን አድርጓል፣ ገንዘቡን አውጥቷል፣ ግን ያላወቀ ነበር። ጊዜውን ያላወቀ፣ ሁኔታውን ያላወቀ፣ የገባውን ያላወቀ፣ እሱ ቤት የመጣውን ያላወቀ፣ የክብር እንግዳ ማን እንደሆነ ያላወቀ፣ በሩን ያንኳኳው ማን እንደሆነ ያላወቀ፣ ከበሩ ወደ ውስጠኛ የገባው በቤቱ ታሪክ የሚቀይር ነው። የቤቱን ነገር የሚለውጥ ነው። የዘሩን ነገር የሚቀይር የሰማይና የምድር ንጉስ ሃሌሉያ። እሱን ግን በቤቱ ጋብዞት ግን አላወቀውም ነበር። ነገር ግን የተገባውን ነገር አላቀረበም ነበር። እውነተኛ የሆነውን ይሄ የወዳጅነትን ፍቅር አልሰጠም ነበር። አንድ ወዳጅ ሊሰጥ የሚገባውን ነገር አላደረገም ነበር። ነገር ግን አንድ ኃጢአተኛ የነበረች ከኃጢአቷ ብዛት የተገለለች አንድ ኃጢአተኛ የሆነች ሴት በማይገባበት በስምዖን ቤት መግባት አይቻልም። ግን በማይገባበት ነገር ሕግን አልፋ ገደብን አልፋ ሃሌሉያ ብሞትም ብኖርም በሚል አይነት መተላለፍ አልፋ ከገደብ አልፋ ስምዖን ቤት ገባች። ክብር ለእግዚአብሔር ይሁን። ኢየሱስ መኖሩን ሰማች። ኢየሱስ በዛ መሆኑን ሰማች። አንድ ፈሪሳዊ ቤት ግብዣ ላይ ቁጭ እንዳለ ሰማች። ስለዚህ ለዚህ ለከበረ እንግዳ የከበረ ነገር ይዛ መጣች። ሃሌሉያ። ለዚህ ለከበረ እንግዳ፣ ውድ ለሆነ እንግዳ፣ የሰማይና ምድር ጌታ ለሆነ እንግዳ ሃሌሉያ፣ ፍጥረት ሁሉ የሱ ለሆነ ጌታ፣ ዝቅ ብሎ ለመጣ ጌታ፣ ሊቤዥ ለመጣ ጌታ፣ ዓለምን ሊያድን ለመጣ ጌታ ይህች ሴት አንድ ነገር ገባት። ውድ የሆነውን የከበረውን አለ የተባለውን ነገር የተመረጠውን ይዛ በማይገባበት ነገር ገደብ ጥሳ ገባች። እውነተኛ አምልኮ ሃሌሉያ፣ እውነተኛ አምልኮ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እውነተኛ አምልኮ። ይህች ሴት ውድ የሆነውን ነገር ይዛ በስምዖን ቤት ገባች። እሱም ተቀምጦ ነበረ።
ከዛ በኋላ መጣችና በእግሩ ቀኝ ቆማ ከዛ ምን አደረገች? ሽቶን ይዛ አፈሰሰች አይደለም፣ ሽቶ ይዛ ነፋች አይልም፣ ሽቶን ሰበረችው። ሃሌሉያ! ሰበረችው። ውድ ነው። አልባስጥሮስ ውስጥ ያለ በጣም ውድ የሆነ ሽቶ ነው። በጣም ውድ የሆነውን ነገር የተመረጠውን ከዚህ በላይ የለም የተባለው በቃ ያለው ነገር ይሄ ብቻ ነው የተባለውን ውድ የሆነውን የከበረውን ያንን ነገር ይዛ ውድ ለሆነው ጌታዋ መጣች። ክብር ለእግዚአብሔር ይሁን። አጠገባቸው ያሉት አላወቁትም፣ ብዙዎች አልተገነዘቡትም። የጠራው የጋበዘው ብዙ የደገሰለት እንኳን አላወቀውም። ይህቺ ግን ሰዎች ሁሉ ኃጢአተኛ ያሏት የተገለለችዋ ሴት ግን በራላት። ክብር ለእግዚአብሔር ይሁን። እንዲህ በርቶልን ነው ህይወታችንን የሰጠነው። ለጠቢባን አልተገለጠም፣ ለአዋቂዎች አልተገለጠም፣ ለሹማምንት አልተገለጠም። ለእኛ ለደካሞች ግን ኢየሱስ በራልን። ክብር ለእግዚአብሔር ይሁን። ይህ ወንጌል ብርሃን አገኘን። ሃሌሉያ! እቺ ሴት በራላት። እቺ ሴት ገብቷታል። ንጉስ መሆኑ፣ አምላክ መሆኑ፣ የሚገባው መሆኑ ገብቷታል። አብረውት ያሉት ሳይረዱት የሚገርም ነው። የጠራው የጋበዘው ሳይረዳው የተናቀችዋ ግን ተረዳችሁ። የተናቀችው ከሰው የተጠላችሁ የተገፋችዋ ግን እሷ ግን ኢየሱስን አወቀች፣ ኢየሱስን ተረዳች። ቤዛ መሆኑን፣ ሊቤዥ መምጣቱን፣ ንጉስ መሆኑን፣ መሲህ መሆኑን እሷ ግን በራላት። ለዚህ ነው የከበረውን ይዛ መጣች፣ ውድ የሆነውን ይዛ መጣች፣ የተመረጠውን ይዛ መጣች። ክብር ለእግዚአብሔር ይሁን። መጣችና አልባስጥሮሷን በእግሩ ላይ ሰበረችው። ከዛም በኋላ እያለቀሰች ይላል በእንባዋ አይን ሞልቶ ነበር። በእንባዋ የሞላውን አይን በእግሩ ላይ እያፈሰሰች ይህንን የዓለም ንጉስ፣ ይህንን የዓለም ጌታ ታመልከው ጀመር። ወርሺፕ ታረገው ጀመር። ትሰግድለት ጀመር። ዝቅ ትልለት ጀመር። በእንባዋ ታርሰው እግሩን ጀመር። ንጉስ ነውና ይገባዋልና። ሃሌሉያ! በእንባዋ እግሮቹን እያበሰች በጠጉሯም የሚገርመው ነገር እግሮቹ በአዋራ ደክሞ ከሩቅ ነው የመጣው። መንገድ ከተጓዘ አዋራ አለ። እግሮቹ በአዋራ ውስጥ ነበሩ። በአዋራ ውስጥ የነበረውን እግሩን ያንን በእንባዋ እያበሰች በዛ እያጠበች እንደገና እየሳመችው ወርሺፕ ታረገው ነበረ። አንዲት አይሁዳዊት ሴት ምንድነው? ጸጉሯ ክብሯ ነው። ጸጉሯ ውበቷ ነው። ስለዚህ ክብሯን ሁሉ አነሳችና በክብሯ ደግሞ እንደገና እግሩን ታብሰው ጀመረ። በእንባዋ እንደገና እግሩን ታጥብ ጀመረ። እንደገና እየሳመችው ታመልከው ጀመረ። የተደረገለት ወዳጆቼ ያመልካል። እውነተኛ የሆነ አምልኮ ገብቷታል። የበራለት ብቻ ነው። ይህንን የብርሃን ወንጌል የተቀበለ ብቻ ነው ኢየሱስን ህይወቱን የሚሰጠው። እውነተኛ የሆነውን አምልኮ የሚያመልከው፣ ወርሺፕ የሚያደርገው ከነፍስ የሆነ ከእጁ የሆነውን ሳይሆን እሱን የሚፈልገው። ሃሌሉያ! እጅ ላይ ያለውን ሳይሆን አንተን እፈልግሃለሁ፣ አንተን ፈልጋ በረከትን አይደለም ባራኪውን አንተን እፈልጋለሁ። የመጣሁት ልባረክ ሳይሆን ባራኪውን ፈልጌ ነው፣ ዋናውን ፈልጌ ነው። ሃሌሉያ! ይህች ሴት እንደዛ ስታደርግ ስምዖን አየና በእርግጥ ይህ ሰው ነብይ አይደለም። ነብይ ቢሆን ኖሮ እንዴት እቺ ኃጢአተኛ እግሮቹን እንደዚህ ስታደርግ አያውቅም ነበረ ብሎ አሰበ። እንዴት ይሄ ነብይ አይደለም። ነብይማ ቢሆን ኖሮ ይሄን ያውቅ ነበር። እሱ ነብይ አይደለም፣ የዓለም ንጉስ ነው። ነብይም ነው፣ የዓለም ግን ንጉስ ነው፣ አምላክ ነው። ሃሌሉያ! አምላክ ሁሉን ያውቃል። በስምዖን ልብ ያለውን እንኳን ያውቃል። ከስምዖን ጋር ቁጭ ብሎ ስምዖን ስለሚያስበው ነገር እንኳን ያውቃል። ኧረ ይሄ ጌታ ትልቅ ነው። ለትልቁ ነው የሰገደችው። እድል ነው ያገኘችው። እቺ ሴት እድል ነው ያገኘችው። ንጉስን አከበረችው። ሰዎች ባልተረዱት መካከል ማክበር ምንኛ መታደል ነው! እንዴት የታደለች ሴት ናት! ሁሉ ባልተረዱት መሃል ተረድታ እሱን ማምለክ፣ ለሱ መስገድ፣ ለሱ ወርሺፕ ማድረግ። ሃሌሉያ!
እኔ በጣም ነው የንቃል ሚነካኝ። ክብር ለእግዚአብሔር ይሁን። ምንም የሁሉም ያልበራላቸው መካከል በራላት የዓለም ብርሃን የሆነውን ሃሌሉያ የዓለም መድኃኒት የሆነውን የሚቤዠው ጌታ ሃሌሉያ በራላት ገባት። ለሱ እውነተኛን አምልኮ ሰጠች። ምንኛ መታደል ነው ወዳጆቼ። ክብር ለእግዚአብሔር ይሁን። ከገደብ አልፋ ከዛም በኋላ እንደዚህ ያለው አንድ አበዳሪ ሁለት ተበዳሪዎች ነበሩት። አንደኛው 500 አንደኛው 50 አይደለ? ተተወለት። ማንኛው የሚደሰት ይመስላል። አበዳሪው በቃ ብድሩን ተው ቢለው ትቼላችኋለሁ ከዚህ በኋላ ያበደርኳችሁን አልጠይቃችሁም ቢለው ማንኛው ነው ደስ የሚለው? አብልጦ ምን ያለው የተበደረው አብልጦ እዳ ያለበት እሱ ምን ይላል? ደስ ይለዋል። ስለዚህ እቺም ሴት እንዲሁ ብዙ ተደርጎላታልና ብዙ ነገር ተትቶላታልና ይቺም ሴት እንደዚህ ናት አለ። ወዳጆቼ ብንጮ ብናለቅስ ብዙ ነገር ብንሆን ብንናቅ ብንጠላ ሃሌሉያ ብዙ የተደረገልን ሰዎች ነን። ብዙ ከሱ እጅ ያገኘን ሰዎች ነን። እንወደዋለን፣ እንሰዋለታለን። እውነተኛ አምልኮ በእኛ ቤት ላይ ይሰዋል። ክብር ለእግዚአብሔር ይሁን። ብዙ የተተወለት ጥቂት የተተወለት ይላል እዚሁ ምዕራፍ ላይ። ጥቂት ነው የሚያመሰግነው። ብዙ የተተወለት ግን ኢየሱስ ሲባል መቆም ያቅተዋል። ሃሌሉያ ብዙ የተተወለት ነው። ብዙ ኃጢአት የነበረበት ነው። እኛ ወዳጆቼ በኃጢአት ባርነት ነበርን። ከኃጢአት እናንተ ከፍጥረታችሁ ምን ሙታን ነበራችሁ። ስለዚህ በክርስቶስ ግን አሁን ምን አገኙ? ሕይወትን አገኛችሁ። ሕይወት የሰጠን ኢየሱስ ነው። የዋጀን ኢየሱስ ነው። ከአብ ጋር ያስታረቀን ኢየሱስ ነው። በሞቱ ድልን ነስቶ ሃሌሉያ ከባርነት ተይዘንበት ከነበረው ከኃጢአት ባርነት ከኃጢአት እስራት የፈታን እሱ ነው። ለሱ ኢየሱስ ስንባል መቆም አንችልም። ኢየሱስ ስንባል መቀመጥ አንችልም። ኢየሱስ ስንባል አለማልቀስ አንችልም። ኢየሱስ ስንባል እልል አለማለት አንችልም። እንወደዋለንና ታርዷልና ከዘርና ከነገድ ከቋንቋ ዋሽቶናልና ለአባቱ መንግስት ካህናት አርጎናልና ይጌታ ወርሺፕ ልናረገው ይገባል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እቺ ሴት ወዳጆቼ ራሷን ሰጠች። አለባስጥሮሷን ሰበረች። ዛሬ በኢየሱስ ስም አለባስጥሮሳችሁን መስበር ይሁንላችሁ። እውነተኛ አምልኮ ከናንተ ህይወት ይውጣ። እውነተኛ አምልኮ ከቤታችሁ ይውጣ። ይገባዋልና ታርዷልና ሃሌሉያ ሃሌሉያ ስለኔና ስለናንተ የሞትን ጥዋ ሃሌሉያ ወስዷልና መከራን ሁሉ ተቀብሏልና ተተፍቶበታልና ብዙ ተብሏልና ቋልና የኔ ጌታ ለኔ ሃሌሉያ በደም ዋጋ ገዝቶኛልና የሱ አርጎኛልና ለዚህ ጌታ ምንስ ብንኖርለት ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። እቺ ሴት ገብቷት ነበር። ብዙ የተተወላት ናት። ብዙ የተደረገላት ናት። ኢየሱስን ወዳው እየሮጠች የመጣች ሴት ናት ወዳጆቼ። ኢየሱስን ወዳው እየሮጠች የመጣች ሴት ናት። ገደብን አልፋ የመጣች ሴት ናት። ኢየሱስ ጌታ ነው። ከገደብ ያለፈ ነገር የሆነላት ሴት ናት ወዳጆቼ። ብዙ የተተወለት ነው ብዙ የሚያመሰግነው። ብዙ የተደረገለት ነው ብዙ የሚያመሰግነው። ሃሌሉያ። ሕዝቅኤል ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ክብር ለእግዚአብሔር ይሁን። ሕዝቅኤል 16 ከቁጥር 3 ጀምሮ አነባዋለሁ። እንዲህ በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊ ነበረች። በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም። ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨርቅም አልተጠቀለልሽም። ተወለድሽ ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይረዳሽ ዘንድ ዓይኑም አራራልሽም፣ ማንም አላዘነልሽም። ባንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ ውስጥ እንዳለሽ በሕይወት ኑሪ አልሁሽ። አዎ በደም ውስጥ እንዳለሽ በሕይወት ኑሪ አልኩሽ። ክብር ለእግዚአብሔር ይሁን። ሲጠራን የጠራን አጠራር አለ። ክብር ለእኔ ቃል ይነካኛል። ምክንያቱም ብዙ የተደረገለት ሰው እናትሽ ምን ነበርሽ? አሞራዊ። አባትሽ ኬጢያዊ ነበረ። በእንደዚህ አይነት ሁኔታ ውስጥ ነበርሽ።
አሞራዊና ኬጢያዊ ማለት ታውቁታላችሁ። በእንደዛ አይነት በተናቅሽበት ቦታ ላይ ግን ደግሞ ተወልደሽ ባለሽ ሰዓት ላይ ማንም ሰው መጥቶ ምን ሊልሽ እትብትሽን ሊቆርጥ በጨው ሊያጥምሽ እንደገና ደግሞ በጨርቅ ሊጠቀልልሽ የወደደ ማንም ሰው አልነበረም። ማንም አይቶ የራራልሽ ሰው አልነበረም። አንቺ የተራራልሽ አልነበርሽም። እኔ ግን ሃሌሉያ እኔ ግን ባንቺ ጋር ባለፍኩ ጊዜ በህይወት ኑሪ ያልኩሽ፣ እኔ ግን ራራሁልሽ፣ እኔ ግን ወደድኩሽ። የወደድኩሽ ያኔ ነው፣ የራራሁልሽ ያኔ ነው፣ ያዘንኩልሽ ያኔ ነው። ለኢየሩሳሌም ነው የሚነግራት፣ ግን ክፍሉ ይነካኛል። ክብር ለእግዚአብሔር ይሁን። የተተወልን ሰዎች ነን። ማንም ነበር ያልወደደን፣ ማንም ያራራልን ነበር። አብዛኞቻችን በሰው እንኳን የተናቅን የተጠላን ነበርን። ማን ነው ያከበረን? ማን ነው ሰው ያረገን? ማን ነው ከነገስታት ጋር ያቆመን? ማን ነው ካለንበት ስፍራ ጋር ስፍራችን ላይ ያቆመን? ማን ነው ያከበረን? ወዳጆቼ አንዳንዶች ዘመድ የተዋቸው ናቸው። እናት እንኳን ልጇን ትረሳ ይሆናል ይላል። እኔ ግን ምን አልርሽም አልረሳሽም አልተውሽም ያለ እግዚአብሔር ታዲያ እንዴት ነው አልባስጥሮሳችንን ማንሰብርልን? እንዴት ነው ወርሺፕ ማናደርገው? እንዴት ነው ማናመልከው? ይገባዋል። የረዳን እሱ ነው፣ ያገዘን እሱ ነው። የተተውን ነበር፣ የተጠላን ነበር፣ ሰው ያልተቀበለን ነበረን። አዎ ባንቺ ጋር ግን ባለፍኩ ጊዜ አለ ራራሁልሽ። ማን ነው የራራልን? የትኛው ወዳጅ ነው የራራልን? የራራልን እኮ የዘላለም አምላክ እግዚአብሔር ብቻ ነው። ራራልን። ሃሌሉያ። ተቀበዝባዞች የነበርንን እኛን፣ ሙታን የነበርን እኛን፣ አህዛብ የነበርነውን እኛን ራራልንና አንድ ልጁን በመስጠት ወደደን። ከዚህ የሚበልጥ ፍቅር ለማንም የለውም። በዚህ ፍቅር ተወድጃለሁ። በኢየሱስ ፍቅር ተወድጃለሁ። በእግዚአብሔር አብ ተወድጃለሁ። በልጁ በወልድ ተወድጃለሁ። በመንፈስ ቅዱስ ተወድጃለሁ። የወደደኝ ሰው አይደለም፣ የወደደኝ ሰማይ ነው። ሃሌሉያ። ኢየሱስ ጌታ ነው። ተወደናል። ለወደደን ጌታ ምንስ ብንሆንለት? ለወደደን ጌታ ወዳጆቼ እጁ ላይ ያለው ነገር አይደለም እኛም ያስፈልገን ራሱ ነው። ራሱ ነው። ብዙ ሰዎች እጁ ላይ ካለው ነገር ጋራ ረክተው የሚጠፉአሉ። ኖ አልባስጥሮሳችንን ልንሰብር ይገባል። ውድ የሆነውን ነገር ልንሰዋ ይገባል። የከበረውን ነገር ባይ ዘ ዌይ የከበረ ነገር የሚሰዋ እውነተኛ አምልኮ ከቤቱ የሚወጣ የእውነተኛ አምልኮ ጢስ ከቤቱ የሚያውድ ሰማይ ደስ የሚሰኝበት እግዚአብሔር የሚወደው የኔ የሚለው ሰው የሚገርመው ሚስጥረኛ ነው። የመጀመሪያ ነው። ቀዳሚ ነው። ፌቨር የሚያገኘው ነው። ባለ ብዙ ፌቨር የሚሆነው መጀመሪያ የሚሆነው እውነተኛ የሆነውን ከልብ የሆነውን ሰማይ ሲያየው የሚወደውን የኔ ልጅ የሚባልበትን አምልኮ ስንሰዋ ነው። ኢየሱስ ጌታ ነው። ብዙ አይነት አምልኮ አለ። ይገባሃልና የሚል አምልኮ በተለያየ ነገር እግዚአብሔር ፊት የምናቀርበው የምናጥንለት ያ አምልኮ ንጉስ ደስ ይሰኛል። ይቺ ሴት ስላጠነች፣ ይቺ ሴት አልባስጥሮሷን ስለሰበረች ማንም ሳያመልከው ቀድማ ስላመለከች ሃሌሉያ ቀድማ ተገልጦላት ነበረ። ከሁለት ቀን በኋላ ነበረ ነገሮች እየተፈጸሙ የነበሩት ታውቃላችሁ እንደ እግዚአብሔር ቃል። ነገር ግን ከዛ በፊት ግን ምን አደረገች? ወርሺፕ አደረገች። አምልኮተ ስርዓትን ፈጸመች። ክብርን ለእግዚአብሔር ሰጠች። ንጉስን አከበረች። ኢየሱስን በምድር አከበረች። ሃሌሉያ። ያልተጠበቀች አዎ፣ ያልተገመተች አዎ፣ እንደ መዛሙርቶቹ እያሉ አዎ፣ ሃሌሉያ። የጋበዘው ጋባዡ ራሱ ሳያውቀው አዎ፣ እሷ ግን ሳትጠራ ማንም ሳያውቃት አብራ ሳትሄድ እንደ መዛሙርቶቹ አብረውት እየተነካኩ አብረውት ሳይረዱ እሷ ግን ተረድታ ከሩቅ ይዛ መጣች። ከዛ በኋላ የጌታ አይታችሁ እንደሆነ በጌታ በእሑድ በዕለተ ሰንበት ዕለት ምን ሆነ? መጀመሪያ የጌታ ሬሳ ጋራ ያንን ውድ የሆነውን አልባስጥሮስ እንደገና ይዛ ሄደች። ሃሌሉያ። እንደገና ይዛ ሄደች። እውነተኛ የሆነ አምልኮ ነው። የሆነ ሁኔታውን እያየች አይደለም የምታመልከው። ብዙዎች ሁኔታውን እያዩ ግራ ገብቷቸው ነበረ።
ደቀ መዛሙርቶቹ እንኳን ሁኔታውን አይተው ወደዚህና ወደዛ ይሉ ነበር ግራ ተጋብተው ነበር ይበጀናል ያለው ያድነናል ያለው ብለው ግራ ገብቷቸው ነበር እሷ ግን ግራ አልተጋባችም እውነተኛ የሆነ አምልኮ ስለነበረ ክብር ለእግዚአብሔር ይሁን ይዛ አልባስጥሮሷን ወደ ውዷ ሄደች የውዷን ሬሳ አሁንም ጌታዋ ነው የጌታዋን ሬሳ ሽቱ ልትቀባ የጌታዋን ሬሳ እነሱ እኮ ሞታል ብለው ተደናግጠዋል እነሱ እኮ በቃ ብለው ተደናግጠዋል እሷ ግን የጌታዋን ሬሳ ሽቶ ልትቀባ መጣች ድንጋዩን ማን ያንከባልልልናል ስትል ሃሌሉያ ድንጋዩ ተንከባሉ አገኘች እንደዚህ አለች ኢየሱስ ጌታ ነው ሃሌሉያ ጌታዬን ወዴት አረጋችሁት ጌታዬን እሷ ሞቶም ጌታዋ ነው ውድ የሆነውን ይዛን የመጣችው የከበረውን ይዛን የመጣችው ሽቱ ልትቀባው ነው የመጣችው እውነተኛ የሆነ አምልኮ ወዳጆቼ ይብዛልን ይጨመርልን ክብር ለእግዚአብሔር ይሁን ይጨመርልን እንዲህ አይነት አምልኮ ይጨመርልን እውነተኛ የሆነ አምልኮ ከስርዓት የዘለለ አምልኮ ከሆነ ነገር ያለፈ አምልኮ ይገባዋልና መጣችና ስታየው እሱ መሆኑን ስታቅ ረቡኒ ያለች መምህሬ ጌታዬ ሃሌሉያ ረቡኒ የኔ አለችው ክብር ለእግዚአብሔር ይሁን እውነተኛ አምልኮ ሰማይ ያየዋል እውነተኛ አምልኮ ሰማይ ያውቀዋል ሂጂና ተናገሪ ተባለችው እሷ ናት ሄዳ የነገረችው እሷ ናት ያበሰረችው እሷ ናት ትንሣኤውን የተናገረችው እሷ ናት ያመለከችው እሷ ናት የሰገደችለትም እሷ ናት ውድ ነገሯን የሰበረችው እሷ ናት ተንቃለች ተጠልታለች ሰው ያውቃትም በፍጹም ማንንም ሊገምታት አይችልም በሰማይ ፕሮግራም ውስጥ ዘላ ገባች እውነተኛ አምልኮ ሃሌሉያ ለብዙዎች ያልተገለጠ መጀመሪያ ለሷ ተገለጠ ትንሣኤውን አብሳሪ ያደረጋት ኢየሱስ ለዘላለም ይባረክ ወዳጆቼ እውነተኛ አምልኮ ማምለክ ይሁንልን እውነተኛ ስግደትን እውነተኛ አልባስጥሮስን መስበር ይሁንልን ክብር ለእግዚአብሔር ይሁን እንጸልይ እግዚአብሔር አባትና አምላኬና መሰግናለን በእውነት አንተን ማምለክ እንዲሆንልን እውነተኛ ብዙ የተደረገልን ሰዎች ነን ብዙ ማምለክ እንድንችል ጸጋ ይብዛልን አቅምን ስጠን ጉልበትን ስጠን ጌታ ሆይ እውነተኛ የሆነ አምልኮ ሰማይ የሚደሰትበት አምልኮ እግዚአብሔር ደስ የምትሰኝበት አምልኮ ከቤታችን ይውጣ ከትዳራችን ይውጣ ከልጆቻችን መካከል ይውጣ በኢየሱስ ስም ስታየን በእውነተኛ አምልኮ ይሄን መንፈስ ቅዱስ ጸጋና ጉልበት ኃይልና ብርታትን ጨምርልን ሁሉ ለስም ክብር ይሁን በኢየሱስ ስም አሜን ተባረኩ ቅዱሳን ጌታ ኢየሱስ ይባርካችሁ